ጤና ይስጥልኝ የፕራይም ሚዲያ ፕራይም ሎግ አድማጭና ተከታታዮቻችን ሳምንታዊ የዲያስፖራ ፕሮግራማችንን ለመወያየት እኔ ብርሃኔ ቤካ ገለተው ከዋሽንግተን ዲሲ እንዲሁም ባልደረባዬ ከቶሌራ በየነ ከካናዳ ሳምንታዊ ውይይታችንን ለማድረግ እንግዲህ ቀርበናል። በውይይታችን እንደምትደሰቱ ተስፋ አለን። እንዲሁም ደግሞ አስተያየት ለምትሰጡን ሁሌም እናመሰግናለን። ገንቢውም እንዴት ነው ትችትም ሁሉንም እንቀበላለን። ከሁሉም የምንማረው ነገር ስላለ ነው። እናመሰግናለን በማለት እንግዲህ ቶሌራ እስኪ ፕሮግራማችን የዲያስፖራ ነው። ዲያስፖራ እኔ ጋር ድግስ ነው። ከአንድም በአንድ ቀን በአንድ እስከ 6 እስከ 3 እስከ 4 ሳላዳርስ ነው። ብዙ የኛ ትውልደ ኢትዮጵያውያን በጣም እየተመረቁ ነው። በዚህ አጋጣሚ አብዛኛውን ለማዳረስ የምሞክረው የትውልደ ኢትዮጵያዊ የሆነውን ነው። የዚህ ሀገርን ያው ልጆች በመላክ በዛ በኩል ነው እንጂ የዚህ ነገር ጨምሬበት እንደው ማደረስ አልችልም። እና ብዙ ትውልደ ኢትዮጵያውያኖች በጣም እየተመረቁ ነው። በጣም ደስ እያለን ነው። ውጤታማ እየሆኑ ነው። ብዙ ሽልማት እያገኙ ነው። በዚህ ደስተኛ ነኝ። ግን ሰዓት በማነሱ እንግዲህ ጊዜ በማጠሩ ትንሽ ቅር የሚሰኝም ይኖራል፣ ያልደረስንበትም ይኖራል። በተረፈ ግን አብዛኛውን ሳምንቴን የማሳልፈው በደስታ ነው። ለምን ምርቃት ትልቁ ደስታ ነው። በዚህ አጋጣሚ ደግሞ እንደው በትክክል ሳልናገር የማላልፈው በጣም የምወዳቸው ቤተሰቦች ያሉ ገነት ይታያል እና እንዲሁም ባለቤቷ ወንድሙ ታሲሳ ይባላሉ። ልጆች 4ኛ ልጅ አስመርቋል እና ደስ ያለኝ ነገር ቢኖር ቤተሰብ ልጅን ለማስመረቅ ነው የተዘጋጀው። ግን ልጆቹ የቤተሰቦቻቸውን 30ኛ ዓመት አኒቨርሰሪ ሰርፕራይዝ አደረጉላቸው እና እኔ ደግሞ ያንን እንዳደርግ ሲነግሩኝ በጣም ደስተኛ ነው የሆንኩት። በቃ ሌላ ቦታ ለመድረስ ያቀርኩትን በጣም ደስ የሚል 30ኛ ዓመት ቀላል አልነበረም እና በአጭር ጊዜ በመደዋወል እንደው አንዳንዴ ኮንታክት መኖር በጣም ደስ ይላል። እንደው ካባውንም በ20 ደቂቃ ውስጥ ደውዬ ያመጣችሁልኝ እንዲሁም ደግሞ አርቲስት አልማዝ በጣም የምወዳት ናት። ሁሉ ነገር ወዲያው እንዲሳካልኝ ለረዳችን ማመስገን እፈልጋለሁ እና በጣም እነሱንም እንኳን አደረሳችሁ ላለሁ። አንዳንዴ ምንድነው እዚህ ዲሲና አካባቢ መኖር በቃ ከእናት ጓዳ የሆነ ነገር ሄደ እንደ መውሰድ ነው እና በአጭር ጊዜ ልጆቻቸውንም እነሱንም እንኳን አደረሳችሁ ላለሁ። ለረዱን እንደዚህ አይነት ሰርቪስ እኛ አካባቢ ስላለ እንግዲህ ሌላ ቦታ ያላችሁ ዲያስፖራዎች ምን ያህል እንደምትረዳዱ አላውቅም። እኛ ግን የፈለግነው ማንኛውንም ነገር በአጭር ጊዜ በተባለበት የሚያመጣ ማህበረሰብ ነው እንግዲህ ያለን። በጣም ደስ ያለን ብለን እንኳን ደስ ያለሽ፣ እነሱንም እንኳን ደስ ያላቸው። ያው እንግዲህ ጊዜው የግራጁዌሽን ጊዜ ስለሆነ እኛ ጋም እንደናንተ አይበዛም አውቃለሁ። አሁን እናንተና ሚኒያፖሊስ ዘመዶች አሉን። አንዳንድ ጊዜ አይዳረሱም። 7 8 10 እስከ 10 ጊዜ ለ10 ደቂቃ ገብተው እንግዲህ ስጦታ ሰጥተው የሚወጡበት ጊዜም ነበረ። ያንን አውቃለሁ። ያንን እንግዲህ ያው ያንቺ ደግሞ እንትን የለውም ከሁሉም ጋር ስለምትግባቢና የስራሽም ጸባይ እንደዛ ስለሆነ የሚጠበቅብሽ ነው። እንግዲህ አድማጭ ተመልካቾቻችንን ሰላም ብያለሁ። እንግዲህ ተመልሰን መጥተናል። በእኛ በኩል ያለው በዚህ ሳምንት በዲያስፖራ በኩል ያለው በካናዳ የኢትዮጵያ አምባሳደር በካናዳ ዛሬ አልበርታ የሚባል ፕሮቪንስ ነው፣ ኤድመንተን የሚባል ከተማ እኛ 12ኛ ክፍል የጨረሱ ኢትዮጵያውያን ወጣቶች ጋር እንትን ብለው ሽልማት ሁሉ እየሰጡ ነበረ። በጣም ጥሩ አይነት ግንኙነት ነው ያለው በኤምባሲው እና በማህበረሰቡ በኮሚኒቲው መካከል ማለት ነው። እንግዲህ ይሄ ጥሩ ጅማሮ ነው እና በዚሁ ይቀጥል እላለሁ። በአንቺ በኩል ዲያስፖራ ምን አለ እስቲ? በመንግስታችሁም በኩል ይሁን በዲፕሎማሲውም በኩል ይሁን በኤምባሲውም በኩል ይሁን ያለውን እስቲ 1-2 ደቂቃ ብለሽ ትናገሪልን። አመሰግናለሁ። በእርግጥ እንደ የግል ነው የግል ብዙ ዳሰሳዎች አሉ የሚዲያ በግል ደረጃ ይሄ ሰሞኑን አቤኖ ነግሮኛል እንዲህ ብሏል የሚለውን በተመለከተ ያው በሄድኩበት በሙሉ
በመቃወምም በመደገፍም አጀንዳውን ጥያቄ ያላቸው አሉ። እንዲሁም ደግሞ ፋኖ ቲፒኤልኤፍ እና እንዲሁም ሸኔ የሚባለው ኦላ የሚባለው ግሩፕ ለሚያደርገው አንድ ላይ ለመስራት ስምምነት አለና ያንን ስምምነት የሚደግፉም አሉ፣ በጣም የሚቃወሙም አሉ። በሁሉም ሳይድ በሁሉም በኩል እሱን አጋጥሞኛል። ግን እንደ ግለሰብ እኔ ጠቅላላ ስለ ኢትዮጵያ ጉዳይ ከሚሰሩ ዲፕሎማት ከሆኑ ከአሜሪካ በኩል ባለኝ የስራ ግንኙነት ያው ኢንፎርማሊ አውርቻለሁኝ እና ሀሳባቸውን እንደውም ምንድነው በአሁን ሰዓት አሜሪካ ስለ ኢትዮጵያ ያላት ምንድነው የሚለውን ኢንፎርማሊ ካገኘሁት ከውይይት ውስጥ የአንድ ሰዓት የጨረሰ የምሳ ግንኙነት ነበረ። በአሁን ሰዓት አሜሪካ ድሮም ሆነ ዘንድሮ አሜሪካ በኢትዮጵያ አንድነት ላይ እንደማትደራደር፣ የኢትዮጵያን አንድነት ሉዓላዊነት የሚነካ አካል ካለ ያንን ቅድሚያ እንደሚሰጥ፣ በተለይ አሁን በቅርብ የሄዱ ጀነራል አንዱ ሚሽን በዛ በቀጠናው አካባቢ የኢትዮጵያን ኃላፊነት የሚዳስስ የሚያስመለክት ነገር እንዲደረግ እንደሆነ፣ በተለይ ደግሞ ኢትዮጵያ ትልቅ ፖፑሌሽን ወይም የህዝብ ኖሯት በሌሎች ሀገሮች ቀይ ባህር ላይ የራሳቸው ቦታ ሲኖራቸው ኢትዮጵያ ለመኖሩ ልክ እንዳልሆነ በዚህ ጉዳይም ኮንሰርንድ እንዳላቸው፣ ስለ አባይ ማለቅ ከሚያስደስቷቸው እንደሆነ እና ይሄን ስሰማ እንደው በጣም ደስ አለኝ። ሌላው ይሄ ቅንጅት የሚባለው የሚያስፈራው ነገር እንቅስቃሴዎች ተቃዋሚዎች የሚሉትን እሱን ነገር እንዴት ታዩታላችሁ የሚል ነበር የጠየቅኩት። አሁን እስቲ ቲፒኤልኤፍ እና የኤርትራ አካላት አንድ ላይ ሆነው ኢትዮጵያን የመምታት የሚል እንደዚህ አይነት እንቅስቃሴ እና ወሬዎች አሉ እና በእናንተ በኩል እንዲያነስ ነገር ቢሆን ምን አውትካሙ ምን ይሆናል ብላችሁ ወይስ ይኖራል ብላችሁ ተጠብቃላችሁ የሚል ጥያቄ ነበረኝ። ያ ጥያቄ ግን ሲመለስልኝ ለምንድን ነው ኤርትራ ምን ፈልጋ ነው ኢትዮጵያንስ የምትመታው? ጥቅሟ ምንድን ነው? ሁለተኛ ደግሞ ኢትዮጵያ ራሷን የመከላከል አቅም አላት። ኢትዮጵያም ተነስታ የባህር በሩን በሰላማዊ መንገድ በዲፕሎማሲ እንድታገኝ ነው የምንፈልገው እንጂ ኢትዮጵያን ጉልበት አለኝ የሰው ብዛት አለኝ ብላ በጉልበት ሄዳ እንድትመታም ይሄ የሚጠበቅ ነገር አይደለም ከኢትዮጵያም የሚል እንደው አሳነሱት። በጣም ይሄ ዲቴል አናሊሲስ ይፈልጋል። ግን ዞሮ ዞሮ ጌኑ ምንድን ነው አውትካሙ ምንድን ነው የሚለው በተረፈ ግን በጠቅላላ ሰመሪ ሳደርገው የተረዳሁት ምንድን ነው ኢትዮጵያን በጣም እንደሚያከብሩ በጣም እንደሚወዱ ኢትዮጵያ እንደ ሀገር እንድትቀጥል አንድነቷን ጠብቃ እንድትቀጥል ያንን እንደሚፈልጉ ነው እና በቅርበት ደግሞ ኢትዮጵያ ያላትን አክቲቪቲ በተለይ የግድቡ ማለቁን እንደዚህ አቴንሽን ሰጥቶ መከታተላቸው ያ እኔ አስደስቶኛል። በጣም ደስ ይላል። አድብራኔ ሚውት ላይ ነበርኩኝ፣ ይቅርታ። በጣም ደስ የሚል ባለፈው ሳምንት ይሄንን ተነጋግረናል መሰለኝ። ዛሬ ሳምንት ነው የዛሬ 2 ሳምንት ያው ይሄ ስምምነቱ ዋናው ጀነራሉ ከኢትዮጵያ ፕራይም ሚኒስቴር እና ከጠቅላይ አዛዥ ኤታማዦር ሹም ጋር ተገናኝተው በጣም በቃ ዜናው በወጣ በማግስቱ ነው እንደዛ የሆነውና ይሄንን የኢትዮጵያንና የአሜሪካንን ጥሩ ግንኙነት የሚያሳይ ነው። መቼስ እንግዲህ በዚህ ዓለምን እስካለን ድረስ ከአሜሪካን ጋር ጥሩ ግንኙነት ማድረጉ በጣም ለማንኛውም አገር ጠቃሚ ነው። እንደ ኢትዮጵያ ላለው ደግሞ ከሚፈልገው በላይ ጠቃሚ ነውና በጣም ደስ የሚል ነው። ለወደፊቱ እንግዲህ ዲቴይል እንደሆነ ኢንፎርሜሽን እንደምታካፍን ተስፋ አደርጋለሁ። ከዛ ውጪ እንግዲህ ያው አንቺም አንስተሻል በዲያስፖራ እንግዲህ አንዳንድ ዩቲዩቦች
ገሌ ነገረኝ የዛሬ 3 ዓመት 4 ዓመት የመንግስት ስራ ለቀው ተባረውም ይሁን አገር ጥለው የወጡ ራሳቸው ራሱ ማን ነው አቶ ታዬ የሆነ ነገር ተናገረ ተብለው እኔንም ነግሮኛል የሚል ወሬ ነው የተሰማው እና በጣም በጣም የሚያሳዝን ነገር ነው። እነዚህ ሰዎች ዶክተር አብይን ያቀለሉት ወይንም ያጋለጡት መስሏቸው ለወደፊት ክሬዲንሻል እንትናቸውን ዋጋቸውን እያወረዱ ነው። እንግዲህ የማንኛው መንግስት ነው? የማንኛው ፖለቲካ አጋሩ ነው? የማንኛው የፖለቲካ ጓዱ ነው ከነሱ ጋር ምስጢር አካፍሎ ሀገር ሊያስተዳድር የሚሄደው የሚለውን ያሰቡ አይመስለኝም። ዛሬ ያገኙትን ድንጋይ ሁሉ ወደ ዶክተር አብይ የወረወሩ ያሉ ይመስላቸዋል። ግን ይሄ ተገቢ አይደለም ብለን ነው የምንለው። በነገራችን ላይ ወደ ኋላ ላይ እንመለስበታለን እና ከዛ በፊት ግን ወደ ሀገር ቤት ስንሄድ ሁለት ነገር ነው። ዛሬ ይህንን ቪዲዮ ስንቀዳ በ29 ነው፣ ጁን 29 በኢትዮጵያ ጁን 22 ነው። አንደኛው የወንድማችን የአጫሉ መገደል ዛሬ 5ኛ ዓመቱ ነው። እንደገና የአጫሉ አዋርድ የሚባል ደግሞ የሱ ፋውንዴሽን የሚያዘጋጀው ዛሬው ነበረ። በሱ ላይ አስተያየትሽን ትሰጫለሽ። ምክንያቱም አንቺ በጣም የቅርብ ዘመድ እንደ ፋሚሊ ነው ብዙ ጊዜ እንትን የምትይው እና ሰሞኑንም ደግሞ ከአንቺ ፌስቡክ ላይ ፎቶግራፍ አስደግፈሽ አንቺም ስትቀበዩ እሱም ሲቀበልሽ ያየነው ነገር አለ። እሱ ላይ እንትን ያለሽ። ሌላው ደግሞ ግሪን ሌጋሲ የሚባለው ዛሬ ነው የተጀመረው። ዶክተር አብይ ናቸው የጀመሩት ትናንትና። ዛሬ ኦፊሻሊ ተጀምረዋል። 7 ቢሊዮን እንደሚተከል ነው። በጣም በጣም በሚገርም ሁኔታ እየሄደ ነው። እሱ ላይም የምንለው ነገር አለ እና ከአጫሉን ጀምር። ያ አመሰግናለሁ። በእርግጥ የአጫሉን 5ኛውን ዓመት ሙት ዓመት እኔ ማስታውሰው አጮ የተመታ ቀን የኔና የሱ ጓደኛ ቤተሰብ የሆነ ሰው ነው የደወለልኝ። እሱ በደወለልኝ ሰዓት እኔ የስራ ስብሰባ ላይ ነበርኩኝ። ያኔ ኮቪድ ጊዜ ስለሆነ ከቤት ነው የምንሰራው። የቲምስ ሚቲንግ ላይ ነበርኩኝና ስልኩን እንዳነሳሁኝ ስሰማ በዛውን የቀረሁት ወደ ሚቲንግ አልተመለስኩም። ከዛ በኋላ ለረጅም ጊዜ ወደ ስራ በትክክል አልተመለስኩም። ያንን ሁሌ የዛን ቀን በዛን ሰዓት ሚቲንግ እስካሁንም አልይዝም። ሁለተኛ ደግሞ እሱን ነው ማስታውሰው። ያቺ የተረገመች ቀን የተረገመች ሰዓት ሁሌ ነው ማስታውሰው። ግን የሚያሳዝነኝ አጫሉ በሁሉም ተወዳጅ ነው። በቤተሰብ፣ በጓደኞቹ፣ በስራ ባልደረቦቹ፣ በመንግስት አካላት፣ በታጋዮች በሁሉም ተወዳጅ ነው። ግን ወዳጅ እንዳሌለው የሚያሳየው እስካሁን እውነተኛ የሱን አገዳደል የሚገልጽ ነገር አለመኖሩ፣ ፍትህ፣ እውነተኛ ፍትህ አለመውረዱ። 5 ዓመት ቀላል አይደለም። ለሱ ፍትህ ሲናገሩ የነበሩት ለሆነ ሰሞን የፖለቲካ ጩኸት ሞቅታ አድርጎ መታለፉ፣ በሁሉም በኩል ለፖለቲካ ጥቅምና ፍላጎት ብቻ ሲፈለግ መነገሩ ነው የሚያቃጥለኝ። ምንም ማድረግ ደግሞ እንደ ጓደኛ እንደ ቤተሰብ መንግስት አካላትንም በመቅረብና በማነጋገር እንዲሁም ተቃዋሚዎችንም አብሮ በመኖር በማነጋገር በሁለቱም በኩል መሃሎኜ እውነተኛ የወንድሜን የታናሽን ገዳይ እስካሁን ታሪኩን አለማወቅ ማውጣት አለመቻል ደግሞ የበለጠ ያቃጥለኛል። ምክንያቱም በመንግስት በኩል የምትሰማው ሌላ ነው፣ በተቃዋሚ በኩል የምትሰማው ሌላ ነው። እስካሁን እውነቱ ተቀብሮ ነው የቀረው። ብዙም መናገር ይቻላል ማለት ይቻላል። የመንግስት አካላት የነበሩትም ያኔ ነክሌ ናቸው ቤተ መንግስት ለመግባት ያስገደሉት ያሉትም ወጥቶ ደግሞ ሌላ ታሪክ እየተናገሩ ነው። ማን ይታመናል? በጣም ከባድ ሁኔታ ያለው እሱ ነው። ህመሙ ያ ነው። አጮ ካም በኋላ አይመለስልንም።
ግን እውነቱን አለማግኘት። በዚህ ጉዳይ ላይ የመንግስት አካላቶች በበኩላቸው ያው እንደ ገዳይ የተጠረጠረውን ወይ የታመነውን አስረን ፈርደንበታል፣ ምን አምጪ ትይናለሽ ይላሉ ሁሌ። ግን ያ እውነተኛ ስሜት ውስጣችን አልተቀበለም። የብዙ ሰዎች ነው፣ የኔ ብቻ አይደለም፣ የብዙ ቤተሰብ ነው። ውስጣችን አልተቀበለም። እውነተኛ ታሪኩን፣ እውነተኛ አገዳደሉን፣ እውነተኛ ምክንያቱን ማውጣት አለባቸው። ማውጣትም ይችላሉ። በተቃዋሚ በኩልም ያሉት ይሄን ነገር ለፖለቲካ ፍጆታ ከመጠቀም ውጪ እውነቱ እንዲወጣ የሚያደርጉት ምንም አይታየኝም። አንዳንድ ሰዎች ደግሞ የመንግስት አካላቶች ጓደኞችሽ ናቸው፣ ከነሱ ለምን አሰሚም ይላሉ። እነሱ ገለው እነሱ ደበቁ ይላሉ። እነሱ ገደሉ ለሚሉትም የኔ ሁሌ የምመልስላቸው ለምንድን ነው የሚገለው መንግስት? ተቃዋሚ አይደለም፣ ጓደኛቸው ነው፣ ታናሻቸው ነው። በትግሉ ወቅት ለመጀመሪያ ጊዜ አሁን ስልጣን ላይ ያሉትን ሰዎች እንዳቅ ያደረገኝ ሃጫሉ ነው። በህይወት እያለ እኔ አላቃቸውም። አሁን ስልጣን ላይ ያሉትን አብዛኞቻቸውን አላቅም። አንደኛ በእድሜ አንቀራረብም፣ ሁለተኛ ከሀገር ከወጣውን ቆይቻለሁ፣ ሶስተኛ ሁሉንም በትግሉ ወቅት ኦፒዲዮ የሚባለውን ክፍል ኢህአዴግ የሚባለውን ክፍል በሙሉ አንድ ላይ ስለምንጠላ ከሀገር ቤት የትግል ወዳጅ አለ፣ የኦሮሞ የትግል ጓደኛ አለ፣ ዘመድ አለ ከኦፒዲዮ ውስጥ ብዬ ስለማልገምት እኔ አላቃቸውም። ግን እንዳቃቸው ያደረገኝ አንዱ እሱ ነው። ሲቀበለኝም ያላቸውን ቅርበት አይቻለሁኝ እና ያ ውስጤ ለምን ሃጫሉ የነሱ ጥሩ ጓደኛ ነው፣ ጥሩ ዘመድ ነው፣ አጋዥ ነው። እንደውም በእነሱን የተተቸው በታጋዩ ክፍል ቄሮ ጅርቱ ማለት ፌሮ ጅርቱ አልክ እስከ መባል ድረስ የደረሰበት የሚተቸው እንደውም በተቃዋሚዎች ነው። ለምንድን ነው መንግስት የሚገለው? እስካሁን ለእኔ ግልጽ አይደለም። አይገልም ማለትም አልችልም። ቶሌራ አላቅም፣ የደህንነት ጉዳይ የፖለቲካ ጉዳይ አላቅም። ግን እውነቱ ሃጫሉ ተገሏል። ገዳዩ ማን ነው? መንግስትስ ለምን እውነቱን አያወጣም? ይኸውልሽ እንግዲህ ያድብራኔ በጣም ይቅርታ፣ ለአንቺ ቤተሰብሽ ነው ሃጫሉ፣ ለእኛ ደግሞ ለሁላችንም በተለይም ለኦሮሞ ማህበረሰብ በጣም ትልቅ ሀብት ነው። ትሬዠር በጣም ትልቅ እንትን ነገር ነው። ስለዚህ ይሄ እንደተከበረ ሆኖ ግን መንግስት አቃቤ ህግ ጥፋተኛ ነው ያለውን ሰው ገዳይ ነው ያለውን ሰው እንትን ብሎ ገዳይ ነኝ ያለውም አምኖ በህግ ሂደት ውስጥ እንዳለ እናውቃለን። ከዛ ትንሽ ምስጢሩ ደግሞ ሌላ ምስጢር ደግሞ የሆነች ሴት ከሱ ጋር እንደነበረች እና ታስራ እንደወጣች ከዛ በኋላ ከሀገር እንደወጣች ሰምቻለሁ። ያም ሌላ ጉዳይ ነው። ነገር ግን ምንም አልተጠየቀም ማለት አንችልም። ግን አጥጋቢ ነው ወይ? እርካታ አለ ወይ? ያረካል ወይ? ያ የተሰጠው ቃለ የእምነት ክህደት ቃለ እንትኑ ምንድን ነው? እኔን ገዳይ ነኝ፣ ለምንድን ነው የገደልኩት? ማን ነው የላከኝ ብለዋል። ይሄ ፖለቲካሊ ሞቲቬትድ ነው እና የፖለቲካ ሰዎች ትርፍ ለማግኘት ያደረጉት እንደሆነ ግልጽ ነው እና ይሄ ግን ሰውየው ብቻ ገድያለሁ በቃ ገዳዩ እኔ ነኝ ብሎ አሳይተዋል፣ ሽጉጡንም አሳይተዋል ተብሏል። አዎ፣ ግን ማን ነው ያንን ያቀናጀው? እሱ እስከሆነ ለምንድን ነው የገደለው? ለምንድን ነው ሃጫሉን የገደለው? ገንዘቡን ፍለጋ ነው? መኪናውን ለመዝረፍ ነው? ምን ለማድረግ ነበረ? ከዛ ውጭ ሌላ ሰው ልኮት ከሆነ ማን ነው የላከው? እሱ ላይ በጣም ትልቅ ዶክመንተሪ የሚያስፈልግ ይመስለኛል። እንዳውም ፊልም የሚሰራበት ነገር ይመስለኛል እና የሃጫሉ ግድያ ምስጢር በሚል ትልቅ መጽሐፍ የሚጻፍበት ቀን ይመጣል እና ይሄ ሁሉ ምስጢር እንግዲህ አንዳንድ ምልክቶች አሉ አይደለም። በመንግስት በኩል መንግስት ይገላል ብዬ እኔ የመንግስት ደጋፊ ስለሆንኩ ብቻ እንትን አይደለም። መንግስት እሱ ሃጫሉ ፕሮፋይሉ ከጀዋር መሐመድ ያነሰ ነው አይደለም እንዴ? በፖለቲካው ተወዳጅነቱ ከዚያ የበለጠ ነው። በፖለቲካ ፕሮፋይል ግን ከጀዋር ያነሰ ሆነው
ጀዋርን ያልገደለ መንግስት ጀዋርን አስሮ በቃ ጀዋር ከታሰረ አገር ይገለባበጣል ተብሎ አገር ይቀጥላል ተብሎ ሲጠበቅ ጀዋር ታስሮ ምንም እንዳልሆነ እያወቀ ያንን መንግስት ያንን ማድረግ ሲችል ጀዋርንም በዚህ አይነት እንትን ማጥፋት ሲችል ያሰረ መንግስት ለምንድነው አጫሉን ያውም ደግሞ በሱ የመንግስት ደጋፊ ነው ተብሎ የተወቀሰና ከቄሮ ጅርቱ ወደ ፌሮ ብቱንት ብሎ ወደ ፌሮ ንግድ ያዞርና በመንግስት እየተረዳ ነው ተብሎ የሚወቀሰው ሰው የራሱን ደጋፊ የመንግስት ደጋፊ ነው ብሎ የተገለለን ሰው የተወቀሰን ሰው ኦኤምኤን ላይ እንትን ብሎ እንደ ጋዜጠኛ አይደለም የተጠየቀው፣ እንደ ፖሊስ ነው የተመረመረው። ኢንትሮጌሽን ነው እንትኑ የተባለውና የፖሊስ ጥያቄ ነው የተዘጋጀው። ያንን ጥያቄ ራሱ ጋዜጠኛው ራሱ ያዘጋጀው አምኖ ሹር ግን በጣም ጠጣር ነው። ልጁን ፕሮቮክ የማድረግ ልጁ የበለጠ ተናዶ እንድናገር ስለ ንግዱ፣ ስለ መንግስት፣ ስለ ዶክተር አብይ፣ ስለ ነፍጠኛ፣ ስለ ቲፒኤልኤፍ፣ ስለ አቶ በቀለ ይሄ ሁሉ ፕሮቮክ ተደርጎ በቃ ተነክቶ እንዲናገር በኤሌክትሪክ የተነካ ነገር ይናገራል አይደለም የተደረገው ምንድን ነው በዛ በስተጀርባው ያለው ምለውን መመርመር ነው። እና እንዲህ አይነት ምስጥሮች አሉ። እንደዚህ አይነት ምስጥሮች በሂደት ይወጣሉ እንጂ ገዳዩማ ማንም የለም አልተባለም። እንግዲህ ገዳይ ነው የተባለው ተይዟል። ያኔ ጥላሁን ያሚ የሚባል ተይዟል። ግን እንደምንፈልገው የዛ ግድያ ምክንያት ምንድን ነው? አንድ ሰው እኮ ነጋዴ፣ አሁን ለምሳሌ አንድ ሰው ባለ ሀብት ይገደላል ይባላል። ለምንድን ነው እንደዚህ ተደርጎ ሀብቱን ለመውሰድ እንትን ለማለት ተደርጎ ምክንያቱ ተቀባይነት ያለው ይሆናል። ይሄ ግን ምክንያቱ ምንድን ነው? የግድያው ምክንያት የሚለው ግልጽ አልሆነም። ከዛ ጋር ተያይዞ እንግዲህ ዛሬ በዚህ ቪዲዮ በምንቀዳበት ጊዜ እንግዲህ የሱ ፋውንዴሽንም አጫሉ አዋርድ አዘጋጅተዋል። ይህ በጣም የሚያበረታታ ነው። አንዳንድ ፕሮጀክቶችም ወደ ቦረና ነው ወደ ጉጂ ይሁን ጀምራለች። ቦረና ውስጥ ባለቤቱ ጀምራለች። ይሄ የሚበረታታ ነው። ያኔ በአጫሉ ሞት እንግዲህ ጠዋትና ማታ ሰልፍ ይወጣ የነበረው በውጭ እንግዲህ እኔ እንጃ እናንተ ጋር እንዴት እንደሆነ አላውቅም። አኒቨርሰሪውን በየአመቱ ልክ እንደ አገር ቤት እንደሚከበረው መታሰቢያውን ያደርጋል አያደርግም አላውቅም። በዚህ መታሰቢያ ማድረጉ አይደለም ችግሩ። ይህ ፋውንዴሽኑ በዚህ መታሰቢያ አሳቦ ወጪ ምንድን ነው ይሄንን ፋውንዴሽኑን ለመደገፍ ቢቀጥል ጥሩ ነው የሚል እንትን አለኝ። እንደዚህ ቢሆን ጥሩ ነው። እና እናንተ ጋር እንደዚህ አይነት ነገር አለ እንደ አንድ ብርሃኔ በእናንተ ኮሚኒቲ እንደዚህ የተጀመረ ነገር አለ ወይንስ አንቺ የሞከርሽው ነገር አለ? እንዴት ነው? ፋውንዴሽኑ ጥሩ ነው እንግዲህ ማንም ሰው የሚቀበለው ነው፣ ግን መቀጠል አለበት። የሚቀጥለው ደግሞ ፋይናንሻሊ ሰፖርት ፋይናንሻሊ በገንዘብ መረዳት እንዳለበት እንረዳለን። እና እስቲ በዚህ ላይ ምንድን ነው የምትይው? ያ አንዴ ብቻ እዚህ አካባቢ ዝግጅት ነበረ። ያ ዝግጅት ላይ እንደዛ ያኔ ጀስቲስ ብሎ እንደ ሞብ ወጥቶ በብዛት ድምፅ የሆነውን ማህበረሰብ አላየሁም። ያለው እንግዲህ በእኛ መሀል በጣም ክፍፍል አለ። ክፍፍሉ ምንድን ነው? ማን ገደለው ላይ አብዛኛው ዲያስፖራ አንተ እንደምታውቀው ተቃዋሚ ነው፣ መንግስት ነው የገደለው ነው የሚሉት። ግን እኔ ደግሞ መንግስት ለመግደሉ እኔ ካለኝ ቅርበት አንጻር ምክንያቱ አላሳመነኝም። ምክንያት ካላቸው አምጡ ነው፣ ያ የለም። በዚህ መሀል ግብብነት የለንም ከዲያስፖራው ጋር ማለት ነው። እና በተረፈ ሌላው ተንቀሳቃሽ አላየሁም። ግን እውነተኛ ታማሚዎች፣ እውነተኛ ጠያቂዎች ላይ ቻሌንጅ ያደረኳቸው አሉ። ዞሮ ዞሮ ይሄም ማስቀጠል እንዳለብን የሱ ሌጋሲ ነው። በእርግጥ
አካባቢያዊም ነው። ምክንያቱም ይሄ በተለይ ተማሪዎችን ሲረዳ የነበረው በህይወት እያለ ነው። የተወለድንበትን አካባቢ በተለይ አምቦ ከተማ ልጆች የአቅመ ደካማ ልጆችን ነበር የሚረዳው። እሱን በማስቀጠል እንደ ግል እኔ እዛ ያሉትን ልጆች ስለማውቃቸው እንደ ግል የራሴን አደርጋለሁ። ግን በጋራ ለማድረግ የጋራ የሆነ ስምምነት ነው በመሀላችን ያሌለው። ያ ነው ጉዳቱ። ሁሉም ያለቅስለታል፣ ግን በጋራ እሱ ላስቀመጠው ዓላማ ግን አብሮ መስራት አልተቻለም። ሰው መርዳት በህይወት እያለ የሚያደርገው ነው፣ የሚያውቀው ነው። እውነቱ የቱ ጋን ያለው ሁላችንም ፈላጊ ነን። እውነቱን እስክናገኝ ድረስ ፕሮጀክቱን እንርዳ በምልበት ሰዓት ቅሬታ ነው ያለው ነገር ይሄ ነው። በግሌ ግን እኔ ያው ልጆቹን ስለማውቃቸው በተለይ አምቦ ከተማ ያሉትን በእነሱ በኩል የግሌን የማደርገውን አደርጋለሁ። እኔም የበኩሌ ግዴታ ያስጀመረኝም ደግሞ እሱ ነው። እኔ እዛ አካባቢ ያጎረሰንን እጅ ማብላት አለብን የሚል በተለይ ሰፈራችን ያደግንበት ሰፈር የችርቻሮ አቅመ ደካማ ያለበት ነው እና ለመጀመሪያ ጊዜ ራሱ ጎረቤቶቻችንን እንድንረዳ በዓል ሲመጣ እንድንረዳ የጠየቀኝ እሱ ነው። ያ እሱ በህይወት እያለ ጠይቆኝ የማደርገውን እኔ ቀጥዬ እያደረኩ ነው። እንደዚሁም ተማሪዎችን ግን ትልቅ ፕሮጀክቱን ይሄ ትልቁን ከኛ ሰፈር ከኛ አካባቢ ወጥተን እንደሱ ሁሉም ቦታ ለማዳረስ ትንሽ ችግር አለ። በጣም ጥሩ። እንግዲህ ይሄ መቀጠል አለበት። እንግዲህ አንቺም ብትሆኚ ሁሉ ነገር ሲረጋጋ መቼስ ሃጫሉ ለሁሉም እኩል ነው ብዬ ነው የማምነው። ምናልባት እንግዲህ ማን ነው ጠንሳሹ ከኋላ ማን አለ ብሎ ምክንያት ካልፈለጉ በቀር አንቺ ራስሽ ይህንን እንትን ብለሽ ለወደፊቱ እንግዲህ መሞከሩ በጣም ጥሩ ነው። በግልም ቢሆን ደግሞ መተጋገዝ በጣም ይጠቅማል። እንግዲህ ነፍሱ በሰማይ ትረፍ። ሪፕ ኢን ፒስ ነው የሚባለው። ሪፕ የሚባለው ነው ሬስት ኢን ፒስ። ሪፕ የሚባለው ሬስት ኢን ፒስ ነው። ነፍሱ በሰማይ ትረፍ ነው የሚባለው እና እረፍት እንዲያገኝ ነው። በኦሮሞ አባባል ምንድን ነው የሚባለው? የከራ የሚባለው በአማርኛ ብራኔ ሰው የመንፈሱ አይደለም የሞት መንፈሱ ያይሻል ነው የሚባለው እና ያ ሰው በህይወት በአካል ከአንቺ ብለይም ብሞትም የሞት መንፈሱ ያይሻል፣ የምታረጊውን ነገር ያይሻል፣ ይታዘብሻል የሚባላል እና እሱ እንዲያርፍ ነው እንትን የሚፈለገው። አሁን በሱ የሚነግዱ በሱ አሁን ለቅሶ የሚመስል ነገር አንድ 5 ሰዎች 6 ሰዎች እንትን ላይ ዩቱብ ላይ ቁጭ ብሎ ሲያለቅሱ ነው ያቻለው። ማልቀስ ሲባል በእንባ ምናምን ሳይሆን አልቃሽ መሳዮች፣ ለሱ ያሰቡ መሳዮች ለዚህ ለጊዜው ለግርግሩ እኔም ነግሮኛል በሚለው እንትን ላይ ለመሳተፍ እና የማይሆን እንትን ለቅንጅት ለመፍጠር የሚያለቃቅሱ ሰዎች አሉ። እንደሱ አይደለም። ከልብ ላጫሉ የሚያለቅሱ እንትን ምለዋሉ። ልጆቹንም እንትን ማለት አለባቸው እና ነፍሱ እንድታርፍ እና ቤተሰቡ እንደተከበረ እንድኖር ይሄ በሱ መነገድ እንድቆም በጽኑ እኔ በጣም ነው የሚቃወመው። ለዚህ ነው ስላጫሉ ብዙ ጊዜ አላወራም። ስላጫሉ ብዙ ጊዜ እንትንም አልልም። እንደ አንድ ሰው አጫሉን ማጣት በጣም ከባድ እንደሆነ እንደ አንድ የኦሮሞ ተወላጅ እንደ አንድ ኢትዮጵያዊ በጣም ይሰማኛል። ነገር ግን ከዛ ውጪ ሄዶ ያልሆነውን መቀባጠሩ ለሱ ህይወት ረፍትም ተገቢ አይደለም፣ ለቤተሰቡ ክብርም ተገቢ አይደለም እና እንዲቆጠቡ በዚሁ እናሳስባለን። እንግዲህ በዚህ ወደ አገር ቤት እንመለስና ወደ ሌጋሲው የግሪን ሌጋሲው የዛፍ ተከላው እንዴት ነው የምታየው አንቺ? በየአመቱ እንነጋገራለን። የዛፍ ሚኒንጉ እኛ ካለንበት ሀገር ምንድነው ትርጉሙ? እስቲ ዛፍ ለምንድን ነው የሚተከለው? ለምንድን ነው የኚህ ፕራይም ሚኒስቴር አብይ አህመድ የሙጥኝ ብለው እንግዲህ በየአመቱ እንትን ብለው ጭቃ እያቦኩ አፈር እንትን እያሉ እየተከሉ የሚታዩትና በጣም ዴዲኬት ናቸው፣ በጣም ቁርጠኛ ናቸውና አገሪቷም ደግሞ እኔ ባለፈው ኦክቶበር እጄ ነበረ በጣም የዛሬ 3-4 ዓመት የተከሉት በጣም እያደጉ ነው እና የሀገሪቷን ገጽታ እየቀየረ ነው። እስቲ ባንቺ አስተያየት እንዴት ነው?
በእኔ አስተያየት ውሃና ዛፍ ህይወት ናቸው። ዛፍ እንግዲህ አንደኛ ዝም ብሎ ጥቅም የማይሰጥ ዛፍ አይደለም እየተተከለ ያለው ፍሬያማ የሆነ ለምግብ የሚውል እንደ አፕል፣ እንደ አቮካዶ፣ ቡና ብዙ አይነት ዛፎች ጥቅም ለሚውሉ ዛፎች ናቸው እየተተከሉ ያሉት። የዛፍ መተከል ለአየር ንብረት እንዲሁም ደግሞ ወደ ፋብሪካን ገብቶ የተለያየ ፕሮሰስ ሆኖ ለሚጠቅም ዛፍ ብዙ ነው፣ ህይወት ነው እና ግን ያንን ስራ በትንሹ በትንሹ እንደዚህ በፊልድ ሄዶ ተክሎ ቤተሰብ ይዞ እንደ ምሳሌ እያሳዩ ያሉት ጠቅላይ ሚኒስትር ናቸው። ግን ይሄን ጠቅላይ ሚኒስትሩ ያመጡትን ሀገራዊ ሀብት እውነት እንደ ፖለቲካ ሳይሆን እንደ አስፈላጊነት ለሀገር ይጠቅማል ያስፈልጋል ተብሎ ከነ ተቃዋሚዎች ጭምር ከመተቸት እነሱም ድርሻቸውን ቢወስዱ ለሀገር ይጠቅማል። ቤተሰቦቻቸው እንዲተክሉ ቢያደርጉ ለሀገር ይጠቅማል። በተለይ ደግሞ ከሚተከሉት ውስጥ ፍራማ የሆኑ ለምግብ የሚውሉ አትክልቶች እንዲተከሉ ሁሉም በቤቱ የሆነ ነገር ካደረገ ይሄ የኑሮ ውድነት የሚባለው ረሃብ የሚባለው ማስታገሻ እንኳን ይገኛል ማለት ነው እና ፖለቲካ መሆን የለበትም፣ ትችት መሆን የለበትም። ጥሩ ጥሩ ነገሩን ጠቅላይ ሚኒስትሩን በሁሉም ነገር መጥላት መብታቸው ነው። ከዛ ውስጥ ግን ጥሩ ጥሩ የሆነውን ነገር እንዶ ለራሳቸውም ለነገ ይጠቅማቸዋል። ያንን እንዶ ወይ ቢያልፉት ባይደግፉትም ደግሞ ቢያልፉት ጥሩ ነው የሚል ሀሳብ አለኝ። እኔ ዛፍ መትከል በአሜሪካ ያለኝ ልምድ ምን መሰለህ ቶሌራ፣ አሜሪካ አዲስ ቤት መኖሪያ ቤት ስትሰራ የዛፍ መትከያ ትከፍላለህ። ህግ ነው፣ ግዴታ ነው። አሜሪካ እንግዲህ የምታየው ለም ነው። በተለይ በበጋ ጊዜ እንደዚህ እያቃጠለ አየር ንብረቱ ግን የለመለመውን ታያለ። ለአንድ ዛፍ ዋጋ አላቸው። ዛፍ ዝም ብሎ አይቆረጥም፣ ዋጋ አለው። በዚህ ላይ ደግሞ ግዴታ ነው ዛፍ መትከል። ይሄ ግዴታውን ሊያውቁ የሚችሉት እንደኔ ቤት አዲስ ቤት የሰሩ ሰዎች ናቸው። ግዴታ እንደሆነ ለዛፍ የሚከፈል ምናልባት ገዝቶ የገባ ቀርሞኑ የተተከላለ ወይም በግቢው ምን አይነት ዛፍ መተከል እንዳለበት ሀሳብ ለመጠየቅ ምናልባት አካባቢ ያለው ፕላኒንግ እና ኢንቫይሮንመንታል ፕሮቴክሽን አለ፣ እዛ ላይ እንትን ሊል ይችላል። በእርግጥ ግን ምን አይነት ዛፍ ይተከላል፣ አይነቱ ይሄ ሁሌም ኤቨርግሪን ይሆናል፣ እንዲሁም ደግሞ ለአካባቢ ለምትኖርበት ተስማሚ ይሄ ነው፣ ብዙ እገዛ ያደርጋሉ። እኔ ማውቀው ማለት ነው። በአሜሪካ በእርግጥ የመንግስት ፖሊሲ ነው ወይም ደግሞ ግዴታ ነው። ልክ ታክስ እንደሚጣልልህ የመሬት ታክስ፣ መሬቱን ስትገዛ የመሬት ታክስ ትከፍላለህ፣ ለዛፍ መትከያም ትከፍላለህ ማለት ነው። ግዴታ ነው እና በኢትዮጵያም እንዲህ አይነት ፖሊሲ ቢኖር ዛፍ መትከል ግዴታ፣ ለምሳሌ ምናልባት ኢምፕሊመንቴሽኑ ግዴታ ማድረጉ በቆዩት እንኳን ጓሮ ያላቸው በቆዩት እንኳን ባይሆን አዲስ ብዙ ቤት እየተሰራ ነው፣ ብዙ ህንፃ እየተሰራ ነው። በሚሰራ ቁጥር ባይዘወይ የአሜሪካ የምትከፍለው አንተ ግቢህ ለምትከፍለው አይደለም የሚተከል አይደለም፣ የትም ቦታ ለሚተከል ነው፣ ግዴታ ነው። ይሄ ደግሞ የሚሆነው በቤቱ ካሬ ስፋት በመሬቱ ምኑ ታይቶ የዚህን ያህል ዛፍ መክፈል አለብህ ይባላል። ምክንያቱም እዛ ቤትሽ ላይ ሊተከል ይገባ የነበረውን ዛፍ ነው መሸፈን ያለብሽ ሌላ ቦታ። አሁን ቤት ባይሰራበት ኖሮ እዛ ቦታ ስንት ዛፍ ይተከል ነበረ፣ ፍራፍሬ ስንት ይተከል ነበረ። ያንን ለኢንቫይሮንመንቱ የሚያመጣውን ጥቅም በማየት ነው። እንደዛ ነው የሚገባኝ። ይቅርታ አቋረጥኩሽ። ያው እኔ ይሄን ያየሁት እና እኔም ራሴ አሁን መጀመሪያ ሌላ አሮጌ ቤት ገዝቻለሁኝ። ያኔ የማውቀው ነገር የለም ስለ ዛፍ፣ አይነቱንም የማውቀው ነገር የለም።
ምን አይነት ዛፍ መተከል እንዳለበት ራሱ እንትኑ ራሱ ስሩ ምን አይል ወደታች መራቅ እንዳለበት፣ ከመሬት በላይ ምን አይል መሆን እንዳለበት፣ ከጎረቤት ጋር ምን አይል መሆን እንዳለበት ያንን ሁሉ ዛፍ ህግ አለው። በቃ በአሜሪካ ባጭሩ ዛፍ ዋጋ አለው፣ ህግም አለው። ልክ ነው፣ ያንን የተረዳሁት። ልክ ነው። እኔም ልጨምርልሽ እና በአጭሩ ይሄ የካናዳም አንድ አይነት እንትን ነው። ዛፍ አሁን አንድ ሚሊዮን ዛፍ ከተቆረጠ ብዙ እንጨት ነው የሚሸጠው። እንጨት ለቤት ግንባታ የሚውል ካናዳ ውስጥ አሉ። አንድ ፕሮቪንስ አሁን ብሪቲሽ ኮሎምቢያ የሚባል ከሲያትል ጋር የሚዋሰን ነው። ላምበር ነው የሚሸጡት እና በጣም የታወቀ ነው። በሚቆረጠው ቁጥር ይተከላል። ይበስት ነው በቃ ዛሬ 1 ሚሊዮን በዚህ ዓመት 1 ሚሊዮን ዛፍ የሚቆረጥ ከሆነ 1 ሚሊዮን 500 1.5 እንትናል። ከዛ የሚጸድቅም የማይጸድቅም ስላለ ትርፍ ነው የሚተከለው። ትርፉ ከጸደቀ ጸደቀ፣ ካልጸደቀ ደግሞ ሚኒመም ሬሽዮ አላቸው። ዋን ከስንት እስከ ስንቱ ይጸድቃል እንትን ብለው ከዚህ በፊት ካላቸው እንትን አንድ ነው። ሁለተኛው አሁን ያለውበት ከተማ በጣም ብርዳማ ነው። በብርድ ጊዜ ከኦክቶበር ጀምሮ ዛፉ ቅጠሉ ይረግፋል። መጀመሪያ ቢጫ ይሆናል፣ እንግዲህ ከዛ ይረግፋል። ከዛ ምድረ በዳ ምንድነው የተቃጠለ ዛፍ ነው የሚመስለው እና በዛ ላይ በረዶ ሲመጣ ሁለተኛ ቅጠል የምታይ ነገር አይመስለሽም። ከዛ ከአፕሪል ጀምሮ አፕሪል ሜይ አሁን ስናይ እያንዳንዱ በቃ እንዲህ አይነት እንትን ገነት ነው የሚመስለው። በቃ የባህር ዳርቻ ወይንም የወንዝ ዳርቻ የቆመ የለመለመ እንትን የለም። እንደዚህ ነው ለምልም ያለ በጣም በጣም ቆንጆ። አንዳንድ ቦታ ደግሞ እንደዚህ ገጥሞ ነው የምታዩ እና በጣም ደስ ይላል። በጣም ደስ የሚል አየር ነው ያለው። ከተማም ሀገርም ይመስላል አሁን እና ይሄ ሁሉ አንድም በተፈጥሮ የበቀለ የለም። አንድም መስመር ይዞ ዲስታንሱን ምንድነው ርቀቱን ይዞ እያንዳንዱ ኮድ ተሰጥቶበት ቁጥር ተሰጥቶበት እያንዳንዱ የተተከለና በሲቲ በከተማ አስተዳደር የሚቆጣጠሩት ነው እና እንደዚህ አይነት ነገር አለ። አንድ ጊዜ ምን አጋጠመኝ፣ በበሬ ላይ አንድ ትልቅ ዛፍ ነበር እና ባላ አለው፣ 2 ቅርንጫፍ አለው እና ስቶርም መጥቶ አንደኛው ተሰንጥቆ መኪና ላይ ወድቆ መኪናውም ከጥቅም ውጭ ሆኖ ኢንሹራንስ ከፈለና ያንን እንትኑን ሪፖርት ማድረግ ነበረብኝ እና ሪፖርት ሳደርግ የትኛው እንጨት አሉ እንደዚህ ነው፣ በዚህኛው ሁለተኛው ነው ሶስተኛ ብለው ኮምፒውተር ላይ እኮ ነው ዳታቤዝ ስላላቸው እንትን ብለው ከዛ በኋላ መጥተው አዩትና በኋላ ለመቁረጥ ሲወስኑ በደብዳቤ ያሳወቁኝ። በጣም እናዝናለን፣ ይህን ዛፍ ተክሎ ደረጃ ለማድረስ ከ25 ዓመት ከ35 ዓመት በላይ የወሰደ እንትን ነው። አሁን ግን ለጤንነቱ ለአካባቢውም ሴፍቲ ለእንጨቱም እንትን ተብሎ ሌላ እንዲተከል ይህንን መቁረጥ ግዴታ አለብን እና ሶሪ ብለው መጥተው ጥርግ አድርገው ቆርጠው ሄዱ። ለአንድ ዛፍ የሚያደርጉትን ጥንቃቄ ይህንን ማጣት ደግሞ ትንሽ የዛሬ 20 ዓመት 25 ዓመት እንትን የተባለ እንጨት ዛፍ ስለሆነ በዚህ አይነት እንትን ነው የሚያዩት። የእያንዳንዷን ዛፍ እንግዲህ ስንት ሚሊዮን ዛፍ ነው ያለው አንድ ከተማ ውስጥ እንግዲህ በጣም ብዙ ዛፍ ነው ያለው እና ይህንን ሁሉ በዳታቤዝ ተመዝግቦ ያለ በጣም ዋጋ ያለው ለማለት ያህል ነው። እንደዚህ ነው። አንዳንድ ፖለቲከኞች ተቃዋሚ የሚባሉት ሰዎች ይህንንም ይቃወማሉ። ይህንንም እንኳን ይቃወማሉ። ለአገር የሚረባ ለአገር የሚሆን ዛፍ መትከልም ይቃወማሉ። በጣም በጣም የሚያሳዝን ነገር፣ በጣም በቃ የምትቃወም እኮ ነገር አለ እና ሰው ታዘበኛል እንኳን አይልም። እንዴት ሰው ዛፍ ተተክሎ ጥላ ያስፈልገናል፣ ዛፍ ከሌለኝ ዝናብ የለም፣ ድርቅ ይመጣብናል፣ አፈራችን ተሸርሽሮ ይሄዳል ብሎ የሚለፋውን መንግስት አይ ከዛፍ ከምትተክል ዳቦ ግዛለን። ማን ነው የቱ ነው ዳቦ የሚያመጣው? ዛፉ ተተክሎ ነው በሂደት ዳቦን የሚያመጣው ወይንስ በየአመቱ ዳቦ መለመን ነው? እና እንደዚህ አይነት እንትን አለና ተቃዋሚዎችም ተፎካካሪ መቼም የለም፣ ተቃዋሚዎችም ይህንን እቺቺን እንኳን ጥሩ ነው ማለት መልመድ አለባቸው ላለው ይሄንን በዚህ እንትን እላለሁና ሌላው አስታወስከኝ መሰለህ እዚህ ሀገር ስመጣ መጀመሪያ እኔም የመጣሁት ኦገስት ውስጥ ነው። በጣም ቃጠሎ ወደ ውጭ ስትወጣ የሚያቃጥል፣ ከዛን ደግሞ ውጭ ስትመጣ ደግሞ በቃ ልምላሜው ሌላ ነው። እንደውም
በዛን ሰዓት ስመጣ ያየሁት ልምላሜ እንዴ ገና አዲስ ሆኜ ስመጣ ለምለሚቱ ሀገሬ ተብሎ እንግዲህ ብዙ ዘፈን ያለ ስለ ኢትዮጵያ እና ያንን የዘፈኑት አሜሪካ ሳያዩ ነው ያልኩት። ምክንያቱም በሄድክበት በሙሉ አሜሪካ ስትሄድ የመሬቱ ስፋትና ባህር ዛፍ ነው። ደግሞ ዛፍ ውስጥ ስትሆን ይሄ የሚያቃጥለው እንደ እንትን አለው የሆነ ጋፕ የሚል ትንፋሽ ታገኛለህ። ዛፍ የሌለበት ቦታ ስትሄድና ዛፍ አካባቢ ወይም ዛፍ ስር ስትሆን የምትተነፍሰው አየር በበጋ አንድ አይደለም ማለት ነው። ሙልጭ ብሎ ደግሞ ሲወርቅ አይቻለሁ። መጀመሪያ ስመጣ ነው ይሄን ሁሉ እና እየወደቀ ቢጫ የሆነ እየወደቀ ሳይ በቃ በጣም በህይወቴም እንደዛ አይነት አርቲፊሻል እንደሚሆን ነው እሰጋሁኝ ለህይወቴ። እንደዚህ የለመለመ አይን እየታየ እንደገና ደግሞ ሲጠውልቅ የኛስ ህይወት እንዴት ይሆናል የሚል ያኔ በጣም ስጋት ነበረኝ። ግን አሁን ያው ተለማምጃለሁ። መኖር መቆየት ጥሩ ነው። ግን አዲስ ለሚመጣ ሰው በዛን ሰዓት የመጣና በሁለቱም ጊዜ የመጣ የሆነ የምትደነግጠው ነገር አለ። ህይወት ያለው ነገር እያየ ህይወት አልባ ሲሆን ደግሞ ከሰው ህይወት ጋርም የሚገናኝ ይመስለኛል። በትክክል እኔ በጣም ነው የደነገጥኩት። በተለይ ሲደርቅ እየደረቀ ልክ ነው። ያ እሺ፣ ሌላው ደግሞ እንግዲህ ከሰዓታችን ጋር ለመሄድ ብርሃኔ፣ ሌላው ዛሬ ይሄንን ቪዲዮ ስንቀዳ እሁድ ሰኔ 22 ነው መሰለኝ በሀገራችን፣ በእኛ ጁን 29 ነው። በአማራ ክልል ወረዳዎችና በትልልቅ ከተሞች የድጋፍ ሰልፍ፣ ሰላማዊ ሰልፍ ተደርጓል። ይህ ሰላማዊ ሰልፍ ስለ ሰላም ነው የሚያወራው። የመንግስትን ድጋፍ ለዚህ በህዝብ ስም ደግሞ እንትን የሚሉትን ደግሞ የማስጠንቀቅ እና የመቃወም ነው። አንዴ በዚህኛው በኩል መንግስትን በመደገፍ በሌላኛው ደግሞ ያንም ሬበሎቹን በመቃወም የወጣ ነገር ነው እና በጣም በሚገርም ሁኔታ ህዝቡ በነቂዝ ነው የወጣው እና በጣም ጥሩ ነገር እንዳለ ነው የሚረዳው። ያው ከመንግስት ሚዲያ ነው። ተቃዋሚ መቼ ሳይነው እያየ ይህን ሁሉ መንግስት ሲደግፍ ተቃዋሚ አያሳይም። አንድ ቦታ ላይ ምን አየሁ መሰለች፣ የሆነች ሰዎች አንድ 20-30 የሚሆኑ ሰዎች ለብቻ ይሁን ምን ወደ አላቅም እሷን አገኙና በቃ ማንም አልቀረም ቤት በቃ በነቂስ ወጥቷል ብለው ምንድነው አማራ ክልል ሰልፍ ወጣ ተብሎ ይሄ መንግስት ከሰረ ብሎ የለጠፉት አይቻለሁ። አንድ ትንሽ እንትን ከዛ ውጪ የተቃዋሚ ይህንን ትልቁን እያየ ይህንን ማዕበልማ አያሳይምና ከመንግስት ሚዲያዎች እንዳየሁት ጀኒውን የሆነ መፈክሩንም መልእክታቸውንም ሁሉ እንትን ብያለሁ። ይሄ በጣም ለመንግስት ጥሩ ሰፖርት ነው። ያ ማለት ብቻ አይደለም፣ ከመንግስት ከአንተ ጋር ነህና ይህንን ነገር አስቁምልን፣ እንተባበርና ይህንን ነገር እናስቁም የሚል እንትን ነው። የመንግስት መግለጫ አሁንም የሰላም በሩ እንደተከፈተ ነው። የሰላም በሩ አልተዘጋም። በሰላም ብትመጡ አሁንም በሰላም እንቀበላችኋለን። ካልሆነ ደግሞ ከህዝቡ ጋር ተባብረን ደግሞ ህዝቡ ሰላም እንዲያገኝ የማድረግ የመንግስት ግዴታ እንዳለበት የመንግስት ኮሚኒኬሽን በየደረጃው የክልልም የፌደራልም ኮሚኒኬሽኖች አውጥተዋል። በሌላ በኩል ደግሞ ተቃዋሚዎቹ ደግሞ እንግዲህ ሌላ የዳቦ ስም እየሰጡት ነው። ይሄን ሁሉ ህዝብ ምን ይላሉ? የብልጽግና አባላት ናቸው ይላሉ። ኦኬ፣ የብልጽግና አባላት ከሆነ መንግስት ያን ኃይል የብልጽግና አባል አማራ ክልል ውስጥ ካለው ፋኖ ታዲያ ለማን ነው የምንዋጋው? ማንን ነፃ ለማውጣት ነው ታዲያ? ህዝቡ እኮ ነፃ ወጥቶ ከመንግስት ጋር እየቆመ ነው። በጣም ብዙ ህዝብ ነው ብርሃኔ፣ እና ጊዜ ካገኝሽ እስቲ ዳሰሳ አድርጊ። በጣም ብዙ ህዝብ ነው የወጣው። ሌላው ደግሞ ሌላኛው ጫፍ ደግሞ አይ የተገዛ ነው ይላል። በገንዘብ የተገዛ ነው። ይኸውልሽ ህዝብሽ መናቅ ነው በእውነት። አማራ ህዝብ በቀላሉ በዚህ በገንዘብ ተገዝቶ እንትን የምወጣልሽ ህዝብ ነው አይደለም፣ በፍጹም አይደለም። ይሁን እሺ ተገዛ እንበል። ይሄ መንግስት ያንን ሁሉ በሚሊዮን የሚቆጠር ሰልፈኛ መግዛት የሚችል አቂም አለው፣ ገንዘብ አለው። ለምንስ ይገዛል? ለምን ተብሎ ይገዛል? ፎቶውን ለማን ለማሳየት ነው? ተቃዋሚ ላይ አሳይቶ ለማብሸቅ ነው? አይደለም። መንግስት እኮ በዛ ደረጃ አይደለም።
መንግስት ጀኒውንሊ ህዝቡ ድጋፍ እንዳለው ለማሳየት እና የህዝቡን አዎንታ ይህንን ለመቀጠልና ሰላሙን ለማስፈን የህዝቡን አዎንታ ለማለት ለራሱ ነው እንጂ በቃ ይህንን እኛ ይህን ያልተደግፈናል ብሎ ተቃዋሚዎቹን ለማብሸቅ አይደለም ያደረገው እና ለምንስ ተብሎ ይገዛል። ሶስተኛው ደግሞ በሴፍቲ ኔት የሚባል አለ። እርዳታ የሚሰጠለም በሴፍቲ ኔት የሚተዳደር ነው የወጣው ይባላል። ይሄ ሁሉ ህዝብ አማራ እንዳለ ያን ያህል ድሃ ነው እንዴ? ያን ያህል የሚበላ ነገር የለውም እና በሴፍቲ የሚተዳደር ይሄ ሁሉ ህዝብ በሴፍቲ የሚተዳደር ነው እንዴ? ለምንድን ነው ህዝባቸውን የሚሳደቡት? ለምንድን ነው የአማራ ህዝብ ገበሬ ነው፣ ነጋዴ ነው፣ ሰርቶ የሚበላ ህዝብ ነው እና ይሄንን በሴፍቲ የሚኖር ህዝብ ነው ብለው ያንን የሚያክል ህዝብ እንደዚህ የሚያዋርዱት ለምን እንደሆነ አይገባኝም። እና ተቃዋሚዎቹ ይህንን ስሉ ሰምቻለሁ። በአጠቃላይ ግን የተረዳሁት በአማራ ክልል ያለው የሰላም ሁኔታ በእጅጉ እየተሻሻለ መምጣቱን እና ህዝቡን ደግሞ ካሁን በኋላ ያመጣችሁን ሲናምጡ እንጂ እኔ የሚፈልገው ሰላም ነው፣ ከመንግስት ጎን ተሰልፌ ሰላሜም የማምጣት ግዴታ አለብኝ ብሎ በቁርጠኝነት የተሰለፈ መሆኑን የተረዳሁት እና በዚህ ላይ የምትዩ ነገር ካለ? ያ እኔ አላየሁትም፣ ግን በዚህ በሰሞኑ የምርቃት ስነስርዓት ላይ ብዙ ቦታ አሳተፋለሁ። እኔ በዚህ አካባቢ በተወልደ ኢትዮጵያውያን ጋር አብዛኛው ብሔር ሳለይ ከብዙ ሰዎች ጋር እግባባለሁ፣ ጥሪ የሚሄዳለው፣ የፋኖ ደጋፊዎች ጋር የሚሄዳለው እግባባለው፣ እንዲሁም በሸኔ በኩል የሚደግፉትን እና ብዙውን ጊዜ ሰው አገኛለሁ። በሚሄድበት የማገኘው ደግሞ እኔ ብዙ ሰው አላውቅም፣ ብዙ ሰው ግን ያቀኛል። እንደውም የመንግስት ተወካይ መስላቸዋለሁ እና አጠያየቃቸው ብዙውን ጊዜ ጥያቄያቸው ለምን አታደርጉም ለምን አታደርጊም ነው እንጂ ዲያስፖራ ኖራ በራሷ የምትኖር ለፍታ መንግስት የምደግፍበት ሀገራዊ የሆነ ነገሮች አሉ። በተረፈ ግን በቢሮክራሲ ውስጥ በፖሊሲ ውስጥ ተመራጭም አይደለሁም፣ ድምፅ መስጠትም አልችልም እና የሰው አረዳድ ዲያስፖራ ራሱ ቁጭ ብሎ ካጠያየቃቸው የዋነትም እኔ አይባቸዋለሁ። ለእውነቱ ከሆነ ይሄ ትውልደ ኢትዮጵያዊ የሚባለው እንዶ ሚና ራሱ አለመለየት የአንድ ሰው አሁን እኔ እንደ ደጋፊ ያለኝ ሚና ምንድን ነው? ምን ላይ ነው የምደግፈው? ይሄ የጦርነት ነገር ብዙ ፖሊሲ ሀገራዊ የሆነ ነገር ባለጉዳዮቹ ባለስልጣናቶቹ የሚወስኑት የሚሰሩት ነገር ነው እንጂ ከደጋፊ ጋር የሚወያዩት ነገር አይደለም እና ትንሽ የሮል አለመረዳት አለ። በዛ አንጻር ሲጠይቁኝ ምንድን ነው የሚሉት? አሁን አንተ በሌላ እኔ ከተጠየቅኩት ውስጥ ምንድን ነው ይሄን ህዝብ የብልጽግናው መንግስት ወይም የኦሮሞማ መንግስት ሊያስጨርስ ፋኖን ሊያስጨርስ አወጣው ነው ያሉኝ እና በእነሱ እይታ መንግስት ይሄን ህዝብ የሚያወጣው ፋኖ ለማስጨረስ ነው እንዴ? እንደሱ ከሆነ ፋኖ የሚታገለው ለነሱ ነው፣ ከዚህ መንግስት ነፃ ለማውጣት ነው። የኔ መልስ የነበረው ለምንድን ነው ፋኖስ የሚጨርሳቸው? ህዝቡ ነው አይደል እንዴ? እና ትንሽ መንግስት ስለምን ትንሽ ግራ የሚያጋባ ነው ይሄ የድሮ ተቃውሞ እንትን አብዛኛው የተቃውሞ ነገር እንረዳለን። ጠላታችን አንድ ነው፣ ኢህአዴግ ላይ ነው ወይም ቲፒኤልኤፍ ላይ ነው ብለን ነው በአንድ ጠላት አስቀምጠን እዛ ላይ እንግባባ ነበር። የአሁኑ በጣም ከባድ ነው። የአሁኑ ተቃውሞ የቤተሰብ ጉዳይ ነው፣ የጓደኛ ጉዳይ ነው በሚያዩት አንግል። እውነተኛዎቹ ደግሞ ቤተሰቦቻቸው የተጎዱባቸው ኢቨን የሚደግፉት በሁለቱም በኩል ሸኔንም የሚደግፉ ፋኖንም የሚደግፉ በእነዚህ አካላት ቤተሰቦቻቸው ተጎድቶባቸዋል። ለነሱ እንደው የሆነ ነገር መጥቶ እንደው ህዝባችን ሰላም ባገኘ ተራዘመ፣ ጦርነቱ ስለተራዘመ ውድመቱ ረዘመ፣ እንደተጠበቀ በተጠበቀበት ጊዜ በአጭር ጊዜ ስላልተቋጨ በቃ ህዝባችን ስቃይ ያየ
ቢቆም እንደምንም ይቁም በቃኝ፣ ብዙ አዋጥቻለሁ፣ ብዙ ረድቻለሁ፣ ካሁን በኋላ እንዲቆም እፈልጋለሁ የሚሉ አጋጥመውኛል። በጣም አስቸጋሪ ነው ይሄ ያለው የአሁኑ የኢትዮጵያ ፖለቲካ። እንትኑ የለም፣ ይሄ የሚያዝበት ጫፍ የለም። የትኛው ከምን ውስብስብ የሆነ ነገር ስለሆነ የተቃዋሚውም የደጋፊውም እይታ በጠቅላላ ግን ምንድን ነው ተስፋ የለም። ይሄ ተስፋ የሚባለው ከዚህም በፊት በኢትዮጵያዊ በኩል በተለይ ግንቦት ሰባት በዛ ሰዓት ታጣቂ የነበረው ጫካ የነበረው ቢመጣ የሆነ ለውጥ እንደሚመጣ የሚጠብቁ ነበረው። በኦሮሞ በኩል ደግሞ የኦሮሞ ነፃነት ግንባር አለ፣ ሲመጣ የሆነ ለውጥ ፖለቲካል ይመጣል የሚል ተስፋ አለ። አሁን ግን ከደጋፊዎቹም እነዛ የትጥቅ ታጋዮችን ሆነ ሀገር ውስጥ ያሉትን የፖለቲካ ድርጅቶች በአጭር ጊዜ ወይ ውጤት ያመጣሉ፣ ይህን ይለውጣሉ የሚል ተስፋ የለም። ግን ኢንኮመን ያለው የጠቅላይ ሚኒስትሩ ጥላቻ ብቻ ነው እንጂ ይሄ የተሻለ ነው፣ ይሄኛውን ልንደግፍ፣ ይሄን ብንደግፍ በዚህን ጊዜ እዚህ ቦታ ያደርሰናል የሚል ነገር አላየሁም። ግን በቃ ጠቅላይ ሚኒስትሩ ብቻ ነው የሚጠላው። ጠቅላይ ሚኒስትሩ ደግሞ ተጠርቶ የት ይደረሳል? የሀገር መሪ ነው። ጠቅላይ ሚኒስትሩን ከስልጣን የሚያወርድ አቅም ካልተገነባ፣ ተስፋ ካልተገነባ ጥላቻ ብቻው ምን ያደርጋል የሚል ነው የኔ ሀሳብ። ጨርሻለሁ። በጣም አመሰግናለሁ አደብሬ። ጥሩ ሀሳብ ነው የሰጠሽን። መቼስ እንግዲህ ለሀገራችን ጥሩ ነገር ነው የምንመኘው፣ ሰላም ነው የምንመኘው። ሰላም ደግሞ አንድ ወገን ስለተመኘ ብቻ አይመጣም፣ በሁሉም በኩል መሆን አለበት። እንግዲህ በሁሉም በኩል ካልሆነ ደግሞ መንግስት ደግሞ ኃላፊነቱን መወጣት እንዳለበት እንረዳለን። ይህንን እንግዲህ ያው ወደ መጨረሻ ላይ ነው ያለነው፣ ሰዓታችን እያለቀ ስለሆነ አሁን እንግዲህ ስለ ዶክተር አብይ ጥላቻ ብቻ ነው ያልሽውን ነገር እንግዲህ ዘመቻው አሁን እንደዛ ይመስላል። ማን ነው ደግሞ ዘመቻውን እያቀነባበረ ያለው? እነ ሻዕቢያ እነ ወያኔ ለ27 ዓመታት ኢትዮጵያን ሲበሉ ህዝብና ህዝብን ሲያፋጁ የነበሩት የዚህ የክፍፍሉ ጠንሳሽ የሆኑ ኃይሎች ናቸው እና ከእነሱ ጋር ተባብሮ ከማን ነው ፋኖና ቲፒኤልኤፍን ተባብረው ይህኛም እንግዲህ የኦሮሞ ምሁራን የሚባሉትም ዩቱብ ላይ ቁጭ ብለው እንትን የሚሉትም እየፈክሩ ያሉትን ጨምረው እንግዲህ እኛው እንትኖች ደግሞ አንዳንድ የአማርኛ ቻነል ላይ እየወጡ መንግስቱን የማን ነው ዶክተር አብይን የሚያሙ አሉ። እነዚህ ሰዎች እኮ ዛሬ 4-5 ዓመት ከስልጣን የተባረሩ ወይንም ደግሞ የለቀቁ ሀገር ለቆ የወጡ ናቸው። አይ ዶንት ኖ ዋይ ናው። ለምንድን ነው አሁን የዛሬ 5 ዓመት የተነገራቸው የዛሬ 6 ዓመት የተነገራቸው ትዝ ብሏቸው ነው እንዴ ለካ እኔንም ብሎኝ ነበር የሚሉት? እና በአጠቃላይ አርስቱ ራሱ ምን ብለው ነው የሚያወያዩት? የጸረ አብይ ትብብር ነው እንጂ ኢትዮጵያን ተባብረን እንዲናደርግላታለን የሚል አጀንዳ የለም። እስቲ አንድን ሰው እንትን ለማለት ደካማ ነው የሚሉትን ያልተማረም ነው ብሎ የሚያወሩትን ሰው ችሎታ የለውም ብሎ የሚያሙትን ሰው ተባብረው ካልቻሉ ችግሩ እነሱ ነው ማለት ነው። ችግሩ እነሱ ጋር ነው ያለው እና በጣም በጣም የሚገርም ነው። የምትንቂውን ሰው እኮ እንኳን ትብብር ለግብቻሽ እኮ ታሸንፊያለሽ። ይህን የማየው አደብራኔ ያለምንም ማጋነን ዶክተር አብይ በጣም ጠንካራ አመራር፣ ብርቱ አመራር፣ በጣም ብልህና ስትራቴጂክ የሆነ እንትን የሚከተሉ ፕራይም ሚኒስትር መሆናቸውን ነው። ችግር የለባቸውም፣ አለባቸው፣ ሰው ናቸው። ስህተት አይሰሩም፣ ይሳሳታሉ፣ ሰው ናቸው። እና ይሄ እንዳለ ሆኖ ግን ካሉት የኢትዮጵያ መሪዎች የበለጠ የላቀ እውቀትና ትጋት ያላቸው መሪ አገራቸውን እንትን ለማለት ያውን ቅድም ግሪን ለጋሲ ያለው ስለዚህ አፍተከላ ድሮ አልተለመደም። በደርግ ጊዜ አስታውሳለሁ ህፃናት ሆነን እንጨት ተከላ ምንድነው አባቶቻችን በሳቸው ምትክ ይልኩን ነበረ፣ ይተከላል። ይሄ ደን ልማት ነበረ፣ ደን ልማት። አዎ አሁን መሄድ ካልፈለገ እኔ ይልካል። አባቴ ተሰማ በየነ ሲባል እኔ አቤት ብዬ እንትን እላለሁ። ተከላውን እንደዛ ቃለው ልጅ ሆኜ
እንደሱ አለ። ከዛ ውጭ ግን በወያኔ ጊዜ እኔ አላስታውስም የተቆረጠ እንጂ እኔ ዴሳ ውስጥ ትንሽ ደን ነበረ፣ በጣም ባህር ዛፍ ነበረ። እሱ ተቆርጦ ወደ ትግራይ እየተጓዘ እንደነበረ ሰምቻለሁ። የተተከለ ግን ሰምቼ አላውቅም። እና እንዲህ አይነት መሪ ናቸው። ከተማውን ያጸዱ ጽዱ ናቸው። ባለፈው እንትኔ ላይ ጽፌያለሁ። ቆሻሻ የምትጸየፉ ጸረ ቆሻሻ ናቸው እሳቸው። እና ለምንድን ነው ቆሻሻ ለምን አጸዱ ብለን ቆሻሻ የምንሆነው እኛ? ለምንድን ነው ጥሩ ነገሩን የማናደንቀው? እሺ ፖለቲካሊ ከኛ የተለየ እንትን አላቸው ሊሆን ይችላል። እኛ ደግሞ ከሳቸው የተሻለ ሀሳብ ካለን በሀሳቡ ማሸነፍ ነው እንጂ ዩቱብ ላይ ወጥተው ኢንተርኔት ላይ ወጥተው መሳደቡ ምንድነው ጥቅሙ? ምንድነው የሚጠቀመው? እና ለኢትዮጵያ ሕዝብስ ምን ጥቅም አለው? ከሳቸው የተሻለ ነገር ምን አላቸው? ተባብራችሁ እሱን ለመጣል ፕራይም ሚኒስቴሩን ለመጣል እንጂ ተባብራችሁ ለኢትዮጵያ ምን አላቸው? ምንድን ነው ያቀዳችሁት? በእናንተ ትብብር ውስጥ ኢትዮጵያ የምትጠቀመው ምንድን ነው የምለውን መጠየቅ መቻል አለብን። እንዴ አብይ ምንድነው አብይን የመጣል ትብብር ምን አይነት እንትን ነው? እና እኚህ ሰውዬ በቃ በትብብር ብጣሉ ሀገሪቷ ወዴት ነው የምትሄደው? ምንድነው ያላቸው እነዚህ ሰዎች? እና ስትራቴጂክ የሆነ እንትናችንን አንነካካም። አንዱ እኮ ነው የምናገረው። ቢያንስ ጠላት ነን ተባብለን መሳሪያ አንስተን እርስ በርሳችን አንዋጋም የሚሉት ናቸው። አብይን ለመጣል ብቻ እንተባበር፣ ከዛ በኋላ ይውጣልን የሚል እንትን አይነት የዱርዬ የማይረባ እንትን የሶማሌ ውስጥ በጎሳ የተከፋፈለ የዛሬ 35 ዓመት የወደቀ መንግስት ማንሳት አቅቷቸው ሲቸገሩ የመን ውስጥ አሁን የሚታየውን ሊቢያ ውስጥ የሚታየውን ሲሪያ ውስጥ የሚታየውን ክፍፍል ኢትዮጵያ ውስጥ ለማለት በተለይ ሻዕቢያ ይህንን አጋጣሚ ተጠቅሞ እቺ የባህር በር እንትን ትላለች ወይ የኢትዮጵያ መንግስት ወይ ከሶማሊያ ወይ ከሶማሌላንድ ወይ ደግሞ ከጅቡቲ እንትን ብሎ ይቀናቀነኛል የኔ ዋጋ ያጣል በሚል እንትን ፍራቻ ይህንን እንትን በማቀናጀት ነው መርከብ ሰርቶ መርከቡን አሳፍሮ ቲፒኤልኤፍን ፋኖ ምናምኑን አሳፍሮ መሄድ ይፈልጋል። በሱ እንግዲህ የዛሬ 34 ነው አይደለም 34 ዓመታቸውን ያከበሩትና ልክ እንደ ዛሬ 34 ዓመት ይመስላል ዓለም። ምክንያቱም ከዓለም ተቆርጧል ሰውየው። ኢንተርኔት የለም፣ ምን የለም፣ አፕዴት የሚደረግ ነገር የለም። ልክ እንደዛ ነው የሚያስበው። ያኔ እንግዲህ ዛሬ 79 ነው 80 ዓመት ጎልማሳ ናቸው፣ አዛውንት ናቸው። ያኔ እኮ የ40 ዓመት ሰው ነበሩ። ያ ጉልበት እኮ የለም፣ ያ አስተሳሰብ እኮ የለም፣ ያቺ ዓለም እኮ የለችም። ዓለም አሁን በላቀ ደረጃ ነው ያለው እና በዛ ማሰብ ያቃታቸው ሰዎች እንግዲህ እነዚህ የተተፉ በህዝብ የተተፉ በፍጹም ስንት ድንጋይ እንትን ብለው ወርውረው ያቃታቸውን ሰዎች ሰብስበው ኢትዮጵያን እንትን ለማፍረስ እና ኢትዮጵያ ትዳከማለች፣ ትፈርሳለች፣ ኤርትራ ግን ጠንካራ ሀገር ሆና እንድትወጣ የሚጥር ናቸው። ይሄ ወያኔ መቼስ እንግዲህ ጦርነት ነው ስራው። እሱም በቀደም ህዝባችንን ሬፕ አድርጓል፣ ዘረፈን፣ ጭርፋ እንኳን ሳይቀር ዘረፈን የሚለውን ዛሬ አሽከርነት ገብቶ ከነሱ ጋር ልዋጋ መንግስት ራሱ እኮ በዚህ ክረምት የኢትዮጵያ መንግስት ከፖዚሽኑ ጋር እንትን ብሎ በዚህ ክረምት ጦርነት ሊከፍት እንዳሰበ ለዓለም መንግስታት እንትን ብለዋል፣ እንትን አስገብተዋል። ፈርቶ አይደለም ማንዲው ፈርቶ አይደለም ይህንን አከልክሉልን ያጠፋኛል ላከልክሉልን እያለ አይደለም። የሆነ ነገር ቢሆን ነገ እንድታውቁት ብሎ ማስጠንቀቂያ ሰጥቷል የኢትዮጵያ መንግስት። እና ከነዚህ ጋር መተባበር ራሱ ውርደት ነውና ከነዚያ ውረዱ። ተባብራችሁ አብይን ለማጥፋት ከምትተባበሩ ተባብራችሁ የተሻለች ኢትዮጵያን ከአብይ የበለጠ ለኢትዮጵያ እንሰራለን የሚለውን አጀንዳችሁን አውጡና ህዝቡ ይምረጣችሁ እላለሁ። ቀጥ ያድብራል። እኔ መጨረሻ ላይ ምስጋና ያለኝ ለማን ነው? ለፋይዳ ለዲጂታል አይዲ የሚሰሩ ሰራተኞች የተለያዩ ዲያስፖራዎችን አግኝቻለሁኝ። እዛ ሀገር ቤት ሄዶ አውጥቶ ለመጡት በጣም ነው የሚያመሰግኗቸው። ልክ እዚህ ውጭ ሀገር እንደምናገኘው ሰርቪስ በጣም ቀላል የሆነ ፈጣን የሆነ አገልግሎት እንደሚሰጡና ሀሳቡን የነገሩኝ ጓደኞቼ ምን አሉ፣ የተለያዩ ሰዎች ናቸው የነገሩኝ። እንደ ቲፕ ነገር ለመስጠት እንኳን
ለሰጣችሁን አገልግሎት የተቀላጠፈ አገልግሎት ማበረታቻ ብለን እንደ ቲፕ እንኳን ልንሰስንል እኛ የተቀመጥነው ልናገለግላችሁ ነው እዚህ የተቀመጥነው ብለው ቲፕ እንኳን እንዳልተቀበሉን የነገሩኝ እና እዛ ላይ ለምትሰሩ ወጣቶች በሙሉ ሀገር ተስፋ መሆናችሁን አሳይታችኋል እና በርቱ፣ እናመሰግናችኋለን ማለት እፈልጋለሁ። ቲፕ መስጠት የሚፈልግም ዲያስፖራ ማቆም ቲፕ ማስለመድ የለበትም። በዚሁ ነው ሌላ ነገር የሚለመደው። ባይሆን ይሄ በአካባቢው የሚሰራ ፋውንዴሽን ነገር የሆነ በቃ ደስታ ያየበት ነገር ኢኒሽቲቭ ወስዶ እዛ አካባቢ ያሉትን ፋውንዴሽን አንድ እዚህ ሀገር የለመድኩት ነገር ቢኖር የሆነ ነገር ሲኖር ትሰጣለህ፣ ለብቻ አካውንት ይከፈታል። ከዛን የተቸገረ ሰራተኛ ከዛ ውስጥ ይሰጠዋል። እና እንዲህ አይነት ነገር እንዲበረታታ ማድረግ ነው እንጂ እንደ ግል አታስለምዷቸው። እንደው እንደዚሁ ይደጉልን ይቀጥሉልን ማለት እፈልጋለሁ። አንተ ሌላ ተጨማሪ ሰዎች እንግዲህ አሁን እኔ ራሴ ያጋጠመኝን ልንገርሽ። ይሄ የት ነው መሰለሽ? ውልና ማስረጃ የሚባል እንትን አለ። እዛ ስትሄጂ ነው ውልና ማስረጃ ሰው ውክልና ለመስጠት እኔ ሄጃለሁ። ለምሳሌ ሄጄ ሲሄድ መጀመሪያ ወካዩም ተወካዩም ናሽናል አይዲ ካለው ያሳያል። ከሌለስ እዛው አለ ፎቶኮፒ የሚያስነሱ አሉ። ሁሉንም ዶክመንት የሚያሟሉ እንትኖች አሉ። ከዛ ወደ ፋይዳው ትሄጃለሽ። ቁጥር ነው የምትወስጂው፣ በተራ ነው የምትጠብቂው፣ በስነስርዓት ነው የሚያናግሩሽ። ፎቶግራፍ ነው፣ አሻራ ነው የሚያስነሱሽ፣ ባዮሜትሪክ ነው። በጣም በጣም ቆንጆ ነገር። አሁን እንደሚሰማው ከሆነ ግዴታ ሊሆን ነው እንግዲህ እሱ የሌለው አገልግሎት የማገኝበትን ደረጃ ሊመጣ ነው እና ይህ በጣም በጣም አስፈላጊ ነው እና ስለዚህ ፋይዳ ዶክተር አብይ አህመድ አንድ እንትን ላይ ሲናገሩ ሰምቻለሁ። የዲጂታል ቻነል እንትን ላይ ቲቪ ላይ ሲናገሩ ሰምቻለሁ። ኢቲቪ ላይ እና እኔ ራሴ ያየሁት ነገር ነው እና ሲስተሙ ራሱ አይፈቅድልሽም። ከዛ በኋላ ወደ ውልና ማስረጃ ስትሄጂ ቁጥር ትወስጃለሽ። በቁጥር ተጠርተሽ ነው የምትሄጂው። ይልቅ እዚህ ሀገር የለመድኩትን ነገር ያገኘሁትን እንደሆነ ታውቂያለሽ። ፊድባክ በጣም ነው የምናመሰግነው አልኳት። የመጨረሻዋን ሴትዮ በእውነት አለችኝ። አዎ ቶሌራ በእውነት ነው አለች። አዎ እና መዝገብ ሰጠችኝ። እንደዚህ መዝገብ ሰጠችኝ እና እዚህ ላይ ፊድባኩን እንፈልጋለን አለች እና ፊድባኩን በደንብ አድርጌ ሞላውላት እና አንዲት 5 ሳንቲም አይጠይቁሽም፣ አይጠብቁም፣ እንትኑም የለም። መገንዘቡ ራሱ የሚዛወረው እኮ በቴሌ ብር እና በባንክ ትራንስፈር ብቻ ነው። ካሽ አይቀበሉም። እና በጣም ደስ የሚሉ እንትን አንድ እሱ ነው። በኦሮሚያ ክልል ደግሞ ገፈርሳ ቡራዩ ገፈርሳ የሚባል አንድ ቦታ ሄጃለሁ። የሆነ ዶክመንት ለማስፈረም ሄጄ የሆነች ሴት ልጅ ነች፣ ረዳችን። በጣም ነው የረዳችን። እና በኋላ እየፈራው እንትን እያልኩኝ በቃ እቺን ደግሞ እንግዲህ ምሳሌ ግዛለች ብዬ 600 ብር እንትን ልብለ በፍጹም አለች። በፍጹም አልቀበልም አለች። ይሄ ለኔ ስድብ ነው አለች። በእውነት ነው የምልሽ። አውቃለሁ ብዙ ሰዎች እንደሚጠብቁ፣ እሷ ግን ለኔ ስድብ ነው፣ ለራሴ ክብር፣ ለስራዬ ክብር ብዬ ነው የሚሰራውና አለች። በእውነት እምቢ አለችኝና ይሄንን ሳላመሰግን አላልፍም። ይሄ የሚበረታታ ነገር ነው ልልሽ ነው የፈለኩት። እንግዲህ በዚህ የቀረ አስተያየት ካለሽ በዚሁን እንጨርስና አስተያየትሽን ብትሰጪ። የመጨረሻ አስተያየት ምንድን ነው? በእርግጥ ስጋት እንዳልኩ ስጋት ነው። ይሄ የፋኖ የቲፒኤልኤፍ የሸኔ ወይ የወቦ ጥምረት ለሀገር ምን ያመጣው የሚለው ላይ ስጋት ከስጋቱ የተናም ብቻ የፋኖን ነው ቀደም የተናገርኩት። በሸኔ በኩልም ያሉት በጣም እንደተናደዱ በዚህ ድርጊት ላይ የተሰማቸው ትልቅ ነገር እንዳለና ይሄን ሁሉ ያደረጋችሁን እናንተ ናችሁ። ለምን እኛ የምንፈልገው አንድ ነገር የቀረች ነገር የአፋን ኦሮሞን የፌዴራል ቋንቋ አለማድረጋችሁ ነው። ይሄ ሁሉ እኔ ለምሳሌ
ጫካ ያሉትን መደገፍ የጀመርኩት በዚህ በመናደድ ነው የሚሉ ተማሪዎች ተምረው ዲግሪ ጨርሰው ከኦሮሚያ ክልል የመጡ አማርኛ ማይችሉ ስራ አጥ ሆነው ቤት መቀመጣቸው ቋንቋው የፌዴራል ቋንቋ አለመሆኑ አፋን ኦሮሞ በጣም ቁጭትና ትግል ውስጥ እንዲገቡ የሚያደረጋቸው ያ ነው። እናንተ ያንን ለምን አትመልሱም ነው እንግዲህ። እኔ ደግሞ የተጠየቅኩት እኔ የብልጽግና አባልም አይደለሁም ፓርላማ ውስጥም የለውም፣ ግን አድማጭና ተከታታዮች አሉን የመንግስት አካላቶች አፋን ኦሮሞን የፌዴራል ቋንቋ ማድረግ ለምን አቃታችሁ? በዚህ ምክንያት የኦሮሞ ወጣት ስራ አጥቶ ቤት እንዲቀመጥና እንዲሁም እንዲገዳደል ለምን ትፈቅዳላችሁ የሚለውን ጥያቄ ወደ እናንተ አስተላልፌያለሁ። እናንተ ናችሁ አቅም ያላችሁ። እኛ ነኝ መልሱን ይዘው እንደሚመጡ አውቃለሁ። የህገ መንግስቱ እንዲሻሻል የሚል እንትን ይመጣል። ልክ ነው፣ ግን ያን ለመውሰድ የለበትም ይመስለኛል። ከዚህ ከናሽናል ዲያሎግ እና አገራዊ ውይይት ውስጥ የሚፈታ ይመስለኛል። እሱ ሲያልቅ አንዱ የመንግስት የስራ ቋንቋ ተጨማሪ የስራ ቋንቋ የሚለው ላይ ነው። በሱ ይፈታል ብዬ ነው የማምነው። ጥሩ መልእክት ነው አድብራኔ። ከኛ ከሚሰሙ ግን ጉዳዩ የሚመለከታቸው ሰዎች አንቺ እንዳልሽው ወጥተው እንዲመልሱ እንጠይቃለን። አድማጭ ተመልካቾቻችን እንግዲህ ተለመደው አስተያየታችሁን ስጡን፣ እንጠብቃችኋለን። በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እስክንመለስ በደህና ሰንብቱ። መልካም ቆይታ።